ጤና ይስጥልኝ ውድ ቤተሰቦቼ ቻናሌ ተከታታዮች ዛሬም ወደ ቻናሌ ገባችሁ እንኳን በሰላም መጣችሁ ስለመጣችሁ በጣም ደስ ብሎኛል። ዛሬ በአንድ ቪዲዮ መጥቻለሁ። እንደምታዩት ዛሬ የሲናመን ሮል ነው የምሰራላችሁ። እሱም በጣም የሚያምር የዳቦ አይነት ነው። በጣም የሚጣፍጥ በጣም ጣፋጭ በጣም የሚወደድ የሲናመን ሮል ነው። በጣም ብዙ ጊዜ ይሰራል። አይታችሁ እንደሆነ ዩቲዩብ ላይ በጣም ተወዳጅ የሆነ የዳቦ አይነት ነው። እንዴት እንደሚሰራ አብረን እናያለን። በመጀመሪያ እዚህ ጋር እንደምታዩት እንለካለን የምንጠቀማቸውን ነገሮች። ዱቄቱን እየለካሁኝ ነው። 400 ግራም ነጭ ዱቄት ተጠቀማለሁኝ። እዚያ ጋር እንደምታዩት ቂቤ ማዘጋጅቻለሁ። እንቁላል አለ፣ ወተት አለ። እንደዚሁም ደግሞ በኋላ ላይ ደግሞ የምጠቀማቸው የብራውን ስኳር አለ። እንደዚህ ያረኩኝ ተጠቀማለሁ። የምሰራበት ይሄ ነው። ይሄ የአውፍላውፍ መስሪያ ፎርም ነው። በሱ ነው የምጠቀመው። አንድ እንቁላል ይበቃኛል። እንደዚሁም ስኳርም የተወሰነ ተጠቀማለሁ። አሁን በመጀመሪያ ሊጡን ነው የምናቦካው። በዚህ አቦካዋለሁኝ። ወተትም ለብ ያለ ወተት አዘጋጅቻለሁኝ። ወተቱ ትንሽ ሞቅ ያለ ቢሆን ጥሩ ነው። ውሃውም እንደዛው ማለት ነው። መጀመሪያ እርሾ የምናረግበት አሁን እርሾ አደርጋለሁ። ይሄ እርሾ ለ500 ግራም ዱቄት የሚሆን እርሾ ነው። ስለዚህ ትንሽ አስቀርቼ የተወሰነ አስቀርቼ ማለት ነው። ዱቄቴ 400 ግራም ስለሆነ ያን ያህል የሚጠቀመውን አረጋለሁኝ። ስኳር በጣም በትንሹ ነው የምናረገው። እዚህ ሊጡ ላይ ስኳር አናረግበትም። እንዲሁ ለእርሾ ኩፍ እንዲያረግልኝ ብቻ 2 የሻይ ማንኪያ ተጠቅሜያለሁ። እሱን እንደዚህ ቀልቀል አድርጌ እንግዲህ ከድኜ ለተወሰነ ለ5 ደቂቃ ለ3 ደቂቃ አስቀምጠዋለሁኝ። እንደምታዩት ትንሽ ኩፍ ብሏል። ለነገሩ ማስቀመጥም አይጠበቅብንም። እንደዚሁ ወዲያው ማብኳትም ይቻላል። እኔ ግን ትንሽ ኩፍ እንዲል አስቀምጬው ነበረ። አሁን እንደምታዩት ሁሉንም ጨምረዋለሁኝ ማለት ነው። አንድ ላይ ጨምሬ አቦካዋለሁኝ ማለት ነው። ዘይት ቅድም ያላሳየኋችሁ ዘይትም አድርጌያለሁኝ። ትንሽ ጨውም አድርጌያለሁ። አሁን እንደዚህ በንጹህ እጅ እንግዲህ በደንብ እናሸዋለን ማለት ነው። በደንብ መታሸት አለበት። በተለይ ሁሉም ነገሮች ሞቅ ያሉ ሲሆኑ ለዳቦ በጣም ጥሩ ነው። እንቁላሉንም ቀድሜ አውጥቼ ነው ከፍሪጅ ወዲያው አውጥታችሁ ከፍሪጅ መጠቀም አይሆንም። ለኬክም ቢሆን ማለት ነው ቢያንስ 6 ሰዓት በፊት መውጣት አለበት ከፍሪጅ። እንደዚህ አይነት ነገሮችን ቂቤውንም ቀድሜ አውጥቼ አዘጋጅቼ ነው ወዲያው ሳይሆን ማለት ነው። እንደምታዩት እጄ ላይም አልተጣበቀም። በጣም ቆንጆ ሆኖ ተቦክቶልኛል። በጣም ነው። ምንም የጨመርኩት የለም። የመጠንኩት መጠን በቂ ነው የሆነለት። ምንም አይነት ፈሳሽም ተጨማሪ አልጨመርኩም። ቅድም ለክቼ የጨመርኳቸውን ነገሮች በሙሉ ብቻ ነው የተጠቀምኩትኝ። በጣም ቆንጆ ውህድ ሆኖልኛል። አሁን እንደዚህ በላስቲክ ሸፍኜ ጨርቅ አልብሼ እንግዲህ ሞቅ ያለ ቦታ ታስቀምጡታላችሁ። እንዲህ አይነት ነገር ስታረጉ መስኮት መክፈት ምናምን አያስፈልግም። ዝግትግት አርጋችሁ ሞቅ እንዲለው ማድረግ ያስፈልጋል። እንደምታዩት አሁን ደብል ሆኖልኛል። ይሄን ያህል ደብል ሲሆን በቂው ነው። አሁን ይሄንን ትንሽ በእጅ ያስተካክልና ቀጥታ ወደ መዳጡ ነው የሚሄደው። በመዳጥ ነው የምጠቀመው ማለት ነው። እንደ ኖርማል ዳቦዎችን እንደምንሰራው እዚህ ላይ ዳጥ አደርገዋለሁኝ። ቅርጽ የምፈልገው ያህል ቅርጽ እስኪመጣልኝ ድረስ ማለት ነው። በመጀመሪያ ግን እንዳይጣበቅብን ከስር ዱቄት ማድረግ ያስፈልጋል። እንደዚህ ዱቄት ካደረኩኝ በኋላ ድጬው ደግሞ ከዛም በላዩ ላይ የማደርገውን ነገር ደግሞ አሳያችኋለሁኝ። መልካም ቆይታ።
እንዳያችሁት ቤተሰቦቼ እንግዲህ ድጬ ጨርሻለሁ። የምፈልገው በዚህ ሳይዝ ነው የምፈልገው። አሁን ብራውን ስኳር ነው የማደርገው። 70 ግራም ብራውን ስኳር አደርጋለሁ ውስጡ የማደርገው ማለት ነው። እዚህ ሊጡ ላይ የማደርጋቸውን ፊሊንግ የምጨምራቸው ነገሮች ነው አሁን የምሰራው። እዚህ ጋር 70 ግራም ብራውን ሹጋር አደረኩኝ። እንደዚሁም 57 ግራም ደግሞ ቂቤ ያደርጋለሁ። ቂቤውም እንደነገርኳችሁ ትንሽ ከፍሪጅ ወጥቶ ቆየት ማለት አለበት። አሁን ደባልቃቸዋለሁ እነሱን። እንደዚሁም ደግሞ ሲም ተጨምርበታለሁ ወይንም ሲናመን እሱን ጨምርና እሱን ማብዛትም የለብንም። ለነገሩ ጣዕሙም የሲምት ሮል ስለሆነ ወይንም የሲናመን ነው በጀርመንኛ ሲምት ስለሚባል ነው። ሲናመን ሮል ስለሆነ ሲናመኑ የማይቀር ነገር ነው። ግን አታብዙት፣ ሲበዛም ጣዕሙ ላይ የመምረር ነገር እንዳይኖረው ሁሉም ነገር በመጠን ሲሆን ጥሩ ነው። አሁን እንዳያችሁት ሶስቱን ውህዶች እንደዚህ በደንብ አደባልቃቸውና ይሄንን ሊጡን ሙሉ በሙሉ አለብሰዋለሁ ማለት ነው። ቂቤ ስላለው ያው ትንሽ ያስቸግራል፣ ለመውረድም ለማልበስም ስትፈልጉ ትንሽ ያስቸግራል። ግን በትዕግስት ቀስ ብለን እናዳርሰዋለን። ሙሉ ለሙሉ አልብሼው ደግሞ እንጠቀልለዋለን ማለት ነው። እዚህ ጋራ በምንጠቀልልበት ጊዜ ጥንቃቄ ያስፈልጋል። ሁሉንም ሳይዝ እኩል ነው የምንጠቀልለው እንጂ በመሃል ዝም ብለን አንድ ቦታ ይዘን ብቻ ከጠቀለል ነው ዳሩ ላይ ቀጭን ይሆንብናል፣ መሃሉ ወፍራም ይሆንብናል። ስለዚህ እኩል ከሁሉም አቅጣጫ እኩል ነው አብረን ወደ ላይ የምንጠቀልለው ማለት ነው። ከዛ ምን አደርጋለሁኝ 4 ሴንቲሜትር ነው የምቆርጠው ለምጠቀመው መጋገሪያ የሚሆነኝ ማለት ነው። እንደዚህ በማስመሪያ 4 ሴንቲሜትር ምልክት እናደርጋለን። 8 ሽቱክ ነው የምፈልገው እኔ 8 ቦታ ነው መቁረጥ የምፈልገው። ለሳህኔ የሚበቃኝ ያን ያህል ስለሆነ ማለት ነው 8 እንዲሆንልኝ አድርጌ ለካና እንደዚህ በማስመሪያ ምልክት ካደረኩኝ በኋላ በገመድ እንቆርጠዋለን። ይሄ የጥርስ ማጽጃ ገመድ አለ አይደለ? በሱ ነው የምቆርጠው። ወይንም ሌላም ክር ሊሆን ይችላል፣ ችግር የለውም። ግን ይሄኛው ትንሽ ጠንከር ያለ ስለሆነ ንጽህናውም የተጠበቀ ስለሆነ ብዬ ነው ይሄን የመረጥኩት። እንደዚህ እንቆርጠዋለን። በቢላዋም መቁረጥ እንችላለን። ግን ቢላዋ ችግሩ ምንድነው? ስንቆርጠው ጭፍልቅ ሊያደርግብን ይችላል። ይሄ ክሩ ግን እንደምታዩት ምንም አይነት የመጨፍለቅ ምልክት ሳያሳይ እንዳለ ነው ቆርጦ የሚያስቀርልን ማለት ነው። ከስር ካስገባን በኋላ ኤክስ በመስራት እንጎትተዋለን ማለት ነው። እንደዚህ ኤክስ እናደርግና ገመዱን ከዛ ቶሎ ጉትት ማድረግ ነው። ከዛ ይለያያል ማለት ነው። እንደዛ ያደረግን ሁሉንም 8 ፍሬ እንደነገርኳችሁ 8 ፍሬ ነው የምፈልገው። 8 ቆርጥና ደግሞ ያዘጋጀሁትኝ ሳህኑ ላይ እናደርጋለን። ከዛም የተወሰነ ሰዓት ሸፍነን እናስቀምጠዋለን ትንሽ ኩፍ እንዲልልን ማለት ነው። ወዲያው እንደዚህ እንዳደረግን ወዲያው አንጋግረው አንድ ለ30 ደቂቃ በ30 ደቂቃ ውስጥ ሙቀት ያለው ቦታ ግን መሆን አለበት። ሙቅ ያለ ቦታ ላይ ለ30 ደቂቃ ሸፍነን እናስቀምጠውና ከዛ ነው የምናበስለው ማለት ነው።
Wow! እንደምታዩት ቤተሰቦቼ በጣም ቆንጆ በስሏል። አሁን እሱን ሸፈን አድርጌ እንዳይደርቅብን ሁሌም እንደዚህ ኬክም ይሁን ዳቦ ነገሮች ካበሰልን በኋላ ወዲያው መሸፈን ጥሩ ነው፣ ጊዜ ሰጥቶ ቀስ ብሎ እንዲቀዘቅዝ ማለት ነው። አሁን እዚህ ጋራ እንግዲህ ላዩ ላይ የማደርገውን ነገር አደርጋለሁ። እዚህ ጋር የማዘጋጀው ምንድነው የፓውደር ስኳር ነው። እሱን አደርጋለሁኝ ላይ ዳቦ ላይ ከላይ የማደርገው ማለት ነው። ሲናመን ሮል ላይ የሚደረግ እንደዚህ አይነት ነገር ስላለ ማለት ነው። እንደዚሁም ወተት ጠብ አድርጌ አዋህደዋለሁኝ። እንደዚሁም ሌላም የምጨምርበት አለ። እዚህ ጋር ሳላስገባላችሁ የቀረጽኩ ይመስሉኝ ሳይቀርጽልኝ ቀርቷል እንጂ ፍሬሽ ኬዘ ወይንም ፍሬሽ የሆነ ቺዝ አድርጌበታለሁ 2 ማንኪያ ማለት ነው። እሱን እንደዚህ በደንብ ካዋሃድን በኋላ የሎሚ ጭማቂ ግማሽ የሎሚ ጭማቂ እናደርግበታለን። በጣም ነው ጣዕሙ ላይ ቆንጆ የሚያደርገው። ሎሚ በጣም ኬክ ላይም ቢሆን በጣም ይደረጋልና በጣም ነው ለጣዕሙ ላይ በጣም ትልቅ ኢፌክት ነው ያለውና እሱንም አድርጌ እንግዲህ እንደዚህ አሁን በጣም ክሬሚሽ እስኪሆን ድረስ በደንብ እናዋህደዋለን። ከዛም አምጥተን ዳቦ ላይ ወይንም ሲናመን ሮሉ ላይ አፈስበታለሁ ማለት ነው። ላዩ ላይ አለብሰዋለሁ። ከዛም ቆርሰን ደግሞ እንቀምሰዋለን። መልካም ቆይታ። እንዳያችሁት ቤተሰቦቼ እንግዲህ ጨርሼ ሁሉ ነገር አልቆ ያው ቡና ላይ ደርሷል ማለት ነው። ምሳ ሰዓት ላይ ቡና ላይ እኔ በጣም ደስ ይለኛል። ኬክ ነገር እንደዚህ ጣፋጭ ነገር ከቡና ጋር በጣም ነው የምወደውና ለቡና ድርሻዋለሁኝ። እንግዲህ እንዳያችሁት በጣም ቆንጆ ሆኗል። ቀዝቅዝ ብሎልኛል። ሲቀዘቅዝ በጣም ቆንጆ ነው። እንደምታዩት ውስጡም እንዴት እንደሚያምር እንደምታዩት ነው። በጣም ቆንጆ በጣም ሶፍት ነው የሆነው። ጣዕሙም እንግዲህ እኔ ከዚህ በፊትም ሰርቼው ስለማቅ ለነገሩ በጣም ነው የሚጣፍጠው። ትንሽ ስኳር ይበዛዋል። እንደምታውቁት ስኳር ይበዛዋል። ሁሌ ለምትበሉት አይሆንም እንጂ እንደዚህ አልፎ አልፎ በጣም ደስ ይላል እንጂ ለሁል ጊዜ ግን ትንሽ ስኳሩ ከሌላው ጊዜ በጣም ምክንያቱም ላዩ ላይ ብራውን ስኳር ያደረኩትን አይታችኋል። ብዙ ነው ሊጡ ላይ ያደረኩትኝ ማለት ነው። እና እንደዚህ ለሁል ጊዜ አይሆንም እንጂ እንደዚህ ለኦኬዥን ሲኖራችሁ እንደዚህ አንዳንዴ መስራቱ በጣም ደስ ይላል። እናንተም እንድትሞክሩት ጋብዛችኋለሁኝ። እንግዲህ በሌላ ቪዲዮ ደግሞ በድጋሚ እንገናኛለን። አስተያየታችሁን ከታች ጻፉልኝ። ምን ተሰማችሁ? እንዴት አገኛችሁት? በጣም ቀላል ነው እንዳያችሁት። ሪሴፕቶቹን ደግሞ እንደ ሁል ጊዜው
ዲስክሪፕሽን ቦክስ ላይ እጽፍላችኋለሁ የተጠቀምኳቸውን ከነ ግራማቸው ማለት ነው። እናንተም ሰርታችሁ እንድትሞክሩት ማለት ነው። በጣም ነው የሚጣፍጠው። እንዳው ብትቀምሱት በጣም ደስ ይለኝ ነበረ። ምን ዋጋ አለው አልተገናኘንም እንጂ በጣም ይጣፍጣል። እንግዲህ ልጄም አለች መታለች ከትምህርት ቤት። ወንዱ ልጄ እንኳን ብዙም አይወድም እንደዚህ አይነት ነገር። እንግዲህ ይሄን በልተን ቡናችንን ጠጥተን ደግሞ ወደ ሌላ ጉዳያችን እንሄዳለን። እናንተም መልካም ጊዜ ይሁንላችሁ። አስተያየታችሁን ከታች ጻፉልኝ። እንድትሞክሩትም በዚህ አጋጣሚ ጋብዛችኋለሁኝ። መልካም ጊዜ